በአርሲ ሀገረ ስብከት 14 ኦርቶዶክሳውያን በአሰቃቂ ሁኔታ ተገደሉ። አስቡት የ2 ዓመት ህፃን በማህተብ ምክንያት ማረድና መግደል። መንግስት እንደዚህ ያሉ ድርጊቶች ተባባሪ አባሪ ሰላም ጤና ይስጥልን ቤተሰብ እንደምቋችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ በአርሲ ሀገረ ስብከት የኦርቶዶክሳውያን እልቂት አሁንም ቀጥሏል። ከ14 ኦርቶዶክሳውያን በላይ በአንድ ሌሊት አተን ነው ያደርነው። እሱን የማስደምጣችሁ ነው የሚሆነው። እነዚህ ደግሞ መቆሚያና የሚያቆሙን አካል ያጣው የቅዱሳን ስዕል መቅደድ አሁንም ቀጥለውታል። እሱን የማስመለከታችሁ ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ያድርጋችሁ የሚመለከቱ አካል ካለ እንታረሱን በእግዚአብሔር ተጠይቃችኋለሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ ሰሞኑን እንግዲህ በኦሮሚያ ክልል ኖኖ በመትባል ወረዳ ብዙ የሞተ እንደሆነ ከዛም መሃል እንግዲህ አብዛኛው ኦርቶዶክሳዊ እንደሆነ አሰምተናችሁ ነበር። ማንንም ምላሽ ተጠበቀ አካል ድምጽም ያሰማ አካል አልነበረም። አሁን ደግሞ ኦርቶዶክሳውያን ብቻ ለይተው እንግዲህ ወደ 14 ኦርቶዶክሳውያንን በአንድ ቀን አርደዋቸው አሰቃቂ የሆነ ሁኔታ ገለዋቸዋልና ዜናው አሰምተን እንመለስ። እንግዲህ በምስራቅ አርሲ የደረሰ ያለው የኦርቶዶክሳውያን እልቂት በጣም እየጠነከረ እየበረታ ነው። በጥቅምት 13 በሌሊት የተወሰዱ 14 ኦርቶዶክሳውያን ተረሽነው ተገለዋል። ሌሎችም ደግሞ አደጋ ደርሶባቸው ሆስፒታል ገብቷል። ትላንትና ምሽትም እንዲሁ 3 ኦርቶዶክሳውያን በአሰቃቂ ሁኔታ ተገለዋል። የ30 ዓመት የ40 ዓመትና የ50 ዓመት እድሜ ያላቸው ናቸው። በ13 በነበረው እልቂት ደግሞ የ2 ዓመት ህፃን ልጅ ጨምሮ የ76 ዓመት አዛውንትን ታክሎበት 14 ኦርቶዶክሳውያን ሞተዋል። ትላንትና ምሽት እንዲሁም ደግሞ 3 ኦርቶዶክሳውያን ተገለዋል። 4 ኦርቶዶክሳውያን ታፍነው ተወስደዋል። እስካሁን ድረስ የደረሱበት አይታወቅም። በሰላም ይመለሳሉ ተብሎም አይጠበቅም። ኦርቶዶክሳውያን ሆን ተብለው በአርሲ ላይ እያለቁ ይገኛሉ። 14ቱ ኦርቶዶክሳውያን በኖኖ ጃዊ ቀበሌ የሚገኙ የነበሩ ኦርቶዶክሳውያን ናቸው። ስርዓተ ቀብራቸው ትላንትና ተፈጽሞላቸዋል። ሌሎቹ ደግሞ እንግዲህ ትላንትና ምሽት በ4 ሰዓት አካባቢ ላይ ነው ግድያ የተፈጸመባቸው። በሸርካ ወረዳ በሄላ ዘንባባ አርሴማ ቤተክርስቲያን አካባቢ የሚኖሩ የነበሩ ናቸው። እንዳልኳችሁ የ30 ዓመት ማሞሽ ደረቤ የተባለ 30 ዓመቱ፣ ግዛው ከተማ የተባለ 40 ዓመቱ፣ ትዕግስት ጅማ የተባለች ደግሞ የ50 ዓመት ሰው ነበሩ። ከዛ በተጨማሪ 4 ኦርቶዶክሳውያን እንዲሁ ታፍነው ተወስደዋል። የታፈኑት መካከል ላይ አስታጥቄ ደረቤ፣ ከተማ ተክሉ፣ በኃይሉ አበባውና ሲሳይ ከተማ የተባሉ ኦርቶዶክሳውያን ናቸው። 3ቱ በዛሬው ዕለት ስርዓተ ቀብራቸው ተፈጽሞላቸዋል። 4ቱ ግን እስካሁን ድረስ መሞታቸውና መኖራቸው አልታወቀም። የምትመለከቱት ኦርቶዶክሳዊ ወንድም በአሰቦት ገዳም ዙሪያ ከሚኖሩ ነዋሪዎች መካከል ነው። አባቱን ገደሉበት። እሱን ደግሞ ትመለከቱታላችሁ። ማህተቡ ይታያቸዋል። ከማህተቡ ከፍ ብለው አረዱት። በአሁኑ ሰዓት ነፍስ ውጪ ነፍስ ግቢ የሚገኘው ሆስፒታል ውስጥ ነው። ኦርቶዶክሳውያን በማህተባቸው ምክንያት እየተመረጡ መታደናቸው ቀጥሏል። ጥቅምት 13 ቀን ከሌሊቱ 6 ሰዓት በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ እንደዚሁ 14 ኦርቶዶክሳውያን ታርደው ተጥለዋል። እድሜ ክልላቸው ከ2 ዓመት እስከ 76 ነው። አስቡት የ2 ዓመት ህፃን በማህተብ ምክንያት ማረድና መግደል። እንዲህ ያለውን ድርጊት ተው ብሎ የሚያወግዝልን ተው ብሎ የሚከላከልልን አካል የለም። የአሰቦት ገዳም አባቶች ገዳማውያን በጠቅላላ ጥሪ ካቀረቡ ቀናት ተቆጥረዋል። ዞር ብሎ ግን ያየ የለም። መንግስት እንደዚህ ያሉ ድርጊቶች ተባባሪ አባሪ ፈጻሚ ነው የምንለው እኮ በምክንያት ነው። ማን ደርሶ እንደዚህ ያሉ አካባቢዎችን ይታደግ? ማን ኦርቶዶክሳውያን በማህተባቸው ምክንያት እንዳይሞቱ ይከላከል? ዛሬ ልጮህ አልመጣውም። በየሁኔታው የምንገኝ ኦርቶዶክሳውያን ራሳችንን ከእንደዚህ ያሉ ነገሮች እንድንከላከል ሃይማኖታችንን እንድንጠብቅ ነው። ከእግዚአብሔር በታች ዞር ብሎ የሚያየን አካል የለም። በማህተባችሁ ምክንያት መገደል ይቁም የሚለን የለን። በሰሜን በደቡብ በምዕራብ በምስራቅ ኦርቶዶክሳውያን ሞት በቃችሁ የሚል ስለሌለ እርስ በርሳችን እንድንጠባበቅና ራሳችንን በደንብ አድርገን ከእንደዚህ ያሉ ድርጊቶች እንድንከላከል ብቻ ነው። እግዚአብሔር ከባህለ ማተሞች ጋር አለ። በጣም ነው የሚያሳዝነው። ወደ ማን መጮህ እንዳለብን ለማን ነው ማሰባት እንዳለብን አናቅም። አባቶች በእኛ ሞት እንጆይ የሚያደርጉ ናቸው። የአርሲ ሀገረ ስብከት ባለፈው ባቀረበው ሪፖርት 2 ሰዎች ናቸው ሞቱብኝ ያለው። ስሙት እዚህ ጋር ስብከታችን በተወሰኑ ወረዳዎች በማይታወቁ ግለሰቦች በሚፈጸም ጥቃት ምዕመናን ቀያቸውን ጥለው እየተሰደዱና እንዲሁም ሀብት ንብረታቸው የተዘረፉ ሲሆን ባለፉት 4 ተከታታይ ዓመታት በተለይ ለቅድስት ቤተክርስቲያናችን ሁለንተናዊ አስተዋጽኦ ሲያደርጉ የነበሩ ክርስቲያኖች ጥቃት ደርሶባቸዋል። በቅርቡ በሮቤ ወረዳ በተለያየ ጊዜና ቦታ 2 ካህናት በግፍ ቢገደሉም
አንደኛውን ገዳይ መንግስት ተከታትሎ እርምጃ የወሰደ ሲሆን ሌሎቹም በህግ ቁጥጥር ስር የዋሉና ውሳኔ እየጠበቁ ይገኛሉ። ለምሰሙት ነው እንግዲህ ሁለት ካናት ናቸው ሞቱብኝ በሪፖርት ያቀረው ያልተቆጠሩ በጣም ብዙ እልፍ የሆኑ ከ100 በላይ የሚበልጡ እንዳሉ በጊዜው እንግዲህ አሰምተናችሁ ነበር። በአንድ ጊዜ እኮ 14 20 30 ነው ገለው የሚሄዱት እኮ በአርሲ ሀገረ ስብከት። ይሄ ባለበት ሁኔታ ሪፖርት የሚቀርበው ግን 2 3 4 ሞቱብን ተብሎ ነው የሚቀርበው። ይሄ ባል እንዴት እንደምንናገር ራሱ ግራ ይገባል እኮ ምንም ግራ ተጋባ እኮ እኛም ግራ ተጋባን እኮ። አባቶች እንዳልኳችሁ ነው ኢንጆይ ነው የሚያደርጉት ይዝናናሉ። እነሱ አዲስ አበባን እየጎበኙ ይገኛሉ፣ ፊንፊንን እየጎበኙ ይገኛሉ፣ ሸገርን እየጎበኙ ነው የሚገኙት እነሱ። ይሄ እንግዲህ በትናንትናው ዕለት በአርሲ ሀገረ ስብከት የባለፈው እንዳለው ነው። በቀን 18 ከትናንት ወዲያ በአርሲ ሀገረ ስብከት 14 ኦርቶዶክሳውያን በአንድ ሌሊት ተገለዋል። ኦልሞስት 20 በሏቸው። ምክንያቱም አራቱ ታፍኖ ተወስደዋል፣ አይመለሱም ምመኑን። አንድ ነገር ግን እርግጠኛ ሆኜ ልነግራችሁ እወዳለሁ። እሱም መሰላችሁ በአርሲ እስካሁን ከተደረገው በላይ እልቂት እንደሚነሳ እርግጠኛ ሆኜ ልነግራችሁ እችላለሁ። በኖኖ ወረዳ እስካሁን ኦርቶዶክሲያን ከሞት በላይ እስካሁን ካየናቸው ሰማዕታት በላይ በቅርብ ጊዜ እንደምንመለከት እርግጠኛ ሆኜ መናገር ፈልጋለሁ እዚህ ጋር። ይሄን የምልበት ምክንያት መሰላችሁ ከመሬት ተነስቼ ወይ ደግሞ ነብይ ሆኜ እየገመትኩ አይደለም። ስሙት፣ እዚህ ጋር ከነ ትርጉሙ ጽሑፍ አለ። ስሙት ምን ያለ እንደነበረ ታዲስ አማራ ወረከራዴ ቆቴኛቹ ለማለ ሙቀሳ እንጀን ከሰታይ ወረድ ቀሳው እንደው በርከሲ ሲንቀው ሴና ከሲሱ ብራን ከበል ሙቀሳዬ ብየ ከሰጅራን ከነከሰ ከሳንጅራ ተንከ ትርጉሙ የኦሮሚያ የምታውቁ ሰዎች ካላችሁ ከዚህ የሰራው ቪዲዮ ስላለ እሱን ገብታችሁ ስሙ። ኦሮምኛ ማታውቁ እዚህ ጋር አንብቡት። እኔም ባጭሩ ላስረዳችሁ። ታጠቁ ነው እያለ የሚገኘው በኖኖ ወረዳ ሰሞኑን እንግዲህ ብዙ ንጹሃን ሞተዋል። በኦሮሚያ ክልል የገደለው ማን ነው? ወይ ፋኖ የሚባል አካል ነው፣ ከዛ ደግሞ ሻኔ የሚባል ስም አለው። በቃ እነዚህ ሁለቱ ናቸው ተብሎ እንግዲህ ተነገረን። እሱን ዘግበን ነበር። እንደሚታወቀው አብዛኛው ከዛው ውስጥ ኦርቶዶክሳውያን ነው። ይሄ ሰው እንግዲህ የዛ ከተማ ስልጣን ያለው ሰው ነው። ያለ የሚገኘው ምንድነው? ታጠቁ፣ ንግድ ያላችሁ ከንግዳችሁ ላይ ቀንሱ፣ ጋዝ የምትሸጡ ከጋዛችሁ ላይ ቀንሱ፣ መኪና ያላችሁ መኪና መግዛት ያሰባችሁ ከዛ ላይ ቀንሱና መሳሪያ ግዙ፣ ሴፍ ግዙ፣ ታጠቁ ያለ ነው የሚገኘው። ጽንፈኛውን የአማራ ኃይል ለማጥፋት ታጠቁ ያለ የሚገኘው። እመኑኝ አማራ በሚል ስም የምትጠቃው ቤተክርስቲያን ናት። በቃ ሁሉ ቤተክርስቲያን ማጥቃት ተፈለገ የሚለጠፈው አማራ የሚል ታርጋ ነው። ፋኖ የሚል ታርጋ ለጥፈባታ ቤተክርስቲያን ላይ ሁሌ ይሄ በቃ ከአመት ለ7 አመት ሲደረግ የነበረ ጉዳይ ነው። ለ7 አመት ለተከታታይ ለ7 አመታት ቤተክርስቲያን ላይ ሞት ታውጆ የሚለጠፈው ስም አማራ የሚል ስም ነው። ኦኬ አማራ በሚል ስም የምታጠቃው ቤተክርስቲያንን ነው፣ የምታጠቃው ኦርቶዶክሳውያንን ነው፣ የምታጠቃው ክርስቲያኖችን ነው። ሌላ ምንም የምንደብቀው የምንሸፋፍነው ነገር የለም። ይሄ ነው የሚደረገው። አሁንም ቢሆን አስረግጠን የምናገረው ነገር እነዚህ ልጆች አባት የላቸውም። እነዚህ ማንን አባት የላቸውም፣ አባት አልባ ናቸው። ሲጮሁ ነበር፣ አሰምተናቸዋል። ስሟቸው እዚህ ጋር ይኸው አንፈልጋቸውም፣ አቡነ ያርኔ አንፈልጋቸውም፣ ቀይሩልን፣ አባት የለንም። ኦኬ እኛ ስንሞት እኛን ደም ዝቃው በሚመለከት አባት አንፈልግም ነው ያሉ የሚገኙት እነዚህ ምዕመናን። አመት ሞላቸው፣ 2 አመት ሞላቸው፣ 3 አመት ሞላቸው። እንደዚህ የጮሁ እንደዚህ ያለቀሱ ማንንም መልስ አይሰጣቸው። በየቦታው ምዕመናን ይጮሃሉ፣ በየቦታው ይታረዳሉ። አሰቦት ቅዳም ጥሪ ቀርቧል፣ ዞር ብሎ የተመለከታቸው የለም። እዚህ እነዚህ ክርስቲያኖች ይታረዳሉ። ቅዱሳን እንደዛ አድርገው ይሳደቧቸዋል፣ ምላሽ የሚሰጥ የለም። አባቶች እንጆ የሚያደርጉ ናቸው፣ ለጎቢት የሚወጡ ናቸው። 8 7 9 ሆነው ሰርግ ሄዳሉ። እኛ አባቶች ሰርግ ሄዳሉ። ኦኬ ሽምግልና ሄዳሉ። እኛ አባቶች እዛ ሀገረ ስብከቱ ስንት ምን እንዳለ አያውቅም። ሀገረ ስብከቱ ላይ ስንት ቤተክርስቲያን እንዳለ አያውቅም። አባት ጳጳስ ነው መስም ለስሙ ጳጳስ ነው። ሀገረ ስብከቱ ላይ ስንት ቤተክርስቲያን አለ አያውቅም። ስንት ኦርቶዶክሳውያን አሉ አያውቅም። ይሄ በገጠር ለምንናገረው በክፍለ ሀገር ለምንናገረው እዚህ አዲስ አበባ ከተማ ውስጥ ስንት ኦርቶዶክሳውያን እንዳሉ የአዲስ አበባ ሀገረ ስብከት አያውቅም። የሸገር ሀገረ ስብከት ብፁዕ አቡነ ሳዊሮስ በሸገር ሀገረ ስብከት ስንት ኦርቶዶክሳውያን አሉ አያውቅም። የለም ኦዲት አይደረግም እንደዚህ አይነት ነገር። ለምን የለም? ወደ መጣ ተዛጋ ኦዲት አካባቢ ምንም የምታገኘው ጥቅም የለማ። ለምን ታደርጋለህ? ይሄ ነው ያለው ነገር። በየቀኑ ኦርቶዶክሳውያን ይሞታሉ፣ በየቦታ ይገደላሉ፣ በአራቱም አቅጣጫ ይረፈረፋሉ። ሞት ታውጆብናል። ዘመነ ሰማዕታት ውስጥ ነው የምንገኘው።
ማንንም በነገራችን ላይ የክርስቲያኖች መሞት ችግር የለውም ይሞቱ ወርቃማ ዘመን ነው የሚባለው ይሄ የሚታወቅ ነገር እኮ ነው ሜቢ እንደዛ ማሳቸው አቃላችሁ ሆነ ቤተክርስቲያን ውስጥ የሰማዕታት ዘመን ወርቃማ ዘመን ተብሎ ነው የሚታወቀው ይሄ መካከለኛ ዘመን ወይ ደግሞ ቤተክርስቲያናችን ያ ብዙ ሲሰጣል ግን ወርቃማ ዘመን ነው ብላ የምትቀበለው ቤተክርስቲያን ኢትዮጵያ ኦርቶዶክስ ቤተክርስቲያን ያንን ዘመን ያንን ኦርቶዶክሳውያን የተረፈረፉበትን ያለቁበትን ዘመን በሚሊዮን የሚቆጠሩ ሚሊዮን ኦርቶዶክሳውያን የሞቱበትን ዘመን ወርቃማ ዘመን ብላ ቤተክርስቲያን ተቀበለዋለች ይሄ እንዳለ ሆኖ አሁን ግን ይሄን አሳሳይ የሚያደርገው መንግስት ዓለም የሚባልበት ሀገር እንደዚህ ነገር ይከናወንላል እንደዚህ አይነት ነገር እኔ አውጁ ወይ አንደኛችሁን አውጁና ግደሉን እስከገኝ ነው እንደዛ ከሆነ እንደዛው ዘመነ ሰማዕታት ብለን እንቀበላለን እንደዛ መታረው ከሆነ በሽፋን አትግደሉ ነው ያለ የምንገኘው በሽፋን ኦኬ ለመንግስት ሲነገር መንግስት ያወዳደራል እንዲሁም አሁን አርሳጋይ ስብከት ኦርቶዶክስ የሞቱ ነው ካልክ እንዲሁ በዝቋልና እንደሞቱ ካልሞቱን ብሎ ነው የሚናገርልን መንግስት ትናንት እንደዛ ይሰማ ነበር በፓርላማ ውስጥ እንደዛ ነው ሲሰማኝ ነበር በትግራይ ብዙ ሰዎች አለቁ ሲባል እንዲሁ በወለጋ እንዳለቁ ካላለቁ ነው የተባለ ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ ይመነጥራሉ ይጨፈጭፋሉ መላው ባለማህተብ ልብ ብሎ እንዲሰማኝ ይፈልጋሉ እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ አሰራችሁ ተብለን እላያችን ላይ ካራ ያረፈ ያለን ለምን ትገሉናላችሁ ብለን ስንጠይቅ ደግሞ ጽንፈኛ አሸባሪ ተብለን የምንጠራ ከምንም በላይ የሚደንቀው ከሞትን በኋላ ቅድስት ቤተክርስቲያን የምትጠራበትን የሰማዕትነት ስያሜ የማናገኝ ከሞትን በኋላ ታሪክ እንዲረሳን የተፈረደብን ይህ ከበስተላይ የምትመለከቱት የሻሸመኔ ኦርቶዶክሳውያን እነዛ ታማኝ ሰማዕታት የተቀበሩበት አካባቢ ነው ታሪክ ተጽፎ በሚታይ ሁኔታ ነገሮች በተረዳ ባይቀመጡ ሐውልትና መቃብር ሊኖራቸው ሲገባ እንደምትመለከቱት በቅጠላቅጠል ተሸፍነው ሁሉ እንዲረሳቸው ሁሉ እንዳያስታውሳቸው እንዲህ ነው ሞተው እንኳን ተጨክኖ የሚደከመው በዚህ ዘመን በዚህ ሰዓት መላው ኦርቶዶክሳዊ ተነቃቅተ እርስ በርስ እጅ ለእጅ ተያይዘ ሃይማኖትን ካልጠበቅ ማንንም አይጠብቅልህም በብዙ አይነት የይምሰል ታርጋ ኦርቶዶክሳውያን ከምድር ላይ እንድንጠፋ ተፈርዶብናል ስዕል አድህኖ ለሚቀዱ ከዚህ በላይ ቅንጣት ታክል ቪዲዮ የመስራት ፍላጎት የለኝም አካባቢ ያላቸው ሰፈር አላቸው ዛሬም እንደባለፈው የምንደግመው እነዚህ ላይ አስተማሪ የሆነ አካባቢያዊ እርምጃ ብቻ ነው የሚያስፈልገው አሁንም ደግመዋለሁ ግደሉ አይደለም አጥፎ አይደለም ነገር ግን አስተማሪ የሆነ እርምጃ የሚወስድልን ስለሌለ እኛው ባለማህተቦች መውሰድ መቻል ይጠበቅብናል በተረፈ ግን ከዚህ በኋላ የመገደል ታሪካችን የሚበቃው ተደራጅተን ሃይማኖታችንን መጠበቅ ስንችል ነው ማንንም እንዲቀድም አንጠብቅ ማንንም ከኋላ ይሆናል ብለንም ደግሞ አንመልከት ሁላችንም እጅ ለእጅ ተያይዘን ሃይማኖታችንን ማህተባችንን እንጠብቅ ኢማና መሞት ኢማና መገደል እንዳለ ሆኖ የቅዱሳንን ስዕል መቅደድም እንግዲህ አሁንም ያላቆመ ጉዳይ ነውና ተመልከቱ እስቲ በበርካቶች ዘንድ ቁጣን የቀሰቀሰው ቪዲዮ ጉዳይ የቅድስት ድንግል ማርያምን ምስለ ስዕልና እንዲሁም ደግሞ ንዋየ ቅድሳትን በግልጽ ያወደመው ግለሰብ እንግዲህ በህግ እንዲጠየቅም በዚህ ሰዓት እጅግ በርካቶች ጥያቄያቸው ያቀርቡ ይገኛሉ ሁላችሁም ይሄንን ቪዲዮ ሼር በማድረግ ታዲያ የበኩላችሁ እንድትወጡ ጥሪ ቀርቦላችኋል ይህ የምትመለከቱት ግለሰብ ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆኑትን ንዋየ ቅድሳትና እንዲሁም ደግሞ ስዕላትን በማን አለብኝነት እንግዲህ ሲቀዳድና ሲያወድም የሚያሳይ ድርጊት እንግዲህ እንደምትመለከቱት ፈጽሟል ይህ ድርጊት ታዲያ በበርካታ ምዕመናን ዘንድ እንግዲህ ከፍተኛ ቁጣን አስነስቷል በርካታ ምዕመኑ ታዲያ ሃይማኖታዊ መቻቻልና እንዲሁም ደግሞ አብሮነት ባላት ኢትዮጵያ ውስጥ እንደዚህ አይነት የጥላቻና እንዲሁም ደግሞ የንቀት ድርጊት መፈጸም ተቀባይነት እንደሌለው እየገለጹ ይገኛሉ ይህ ግለሰብ ታዲያ የምታውቁት ከሆነ ለህግ እንድታሳውቁ ትብብር እንድታደርጉ ጥሪ ቀርቦላችኋል በኢየሱስ ስም ኢትዮጵያ ውስጥ ሲመለክ ይኖሮል ጣዖት አፈርሻለሁ በጌታ ኦርቶዶክሳዊ ባለማህተብ የሊቀ መላኩ የቅዱስ ገብርኤል ወዳጅ ኮን ይህንን ቪዲዮ ግድ የለህም
ለራሴ ጥቅም አይደለም ኮፒ ሊንክና ሪፖስት ሼር አድርገ ለሚመለከቱ አካል አድርስልኝ። ይህ ግለሰብ በቁጥጥር ስር ውሎ ለህግ መቅረብ ለፍርድ መቅረብ አለበት። ራሱን ፕሮፌት ነኝ ብሎ የሚጠራ ግለሰብ የቅዱሳንን ስዕላት እንደፈለገ የማድረግ ምንም አይነት መብት የለውም። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት የቅዱሳን ስዕላት ነው። በራሱ ቤተ እምነት ላይ የፈለገውን ድርጊት መፈጸም ይችላል። የሌላ ቤተ እምነት የሚጠቀሙበትን የቅዱሳን ስዕላትና የሰማዕታትን ስዕል አድኖ አንስቶ ግን እንደፈለገ ማድረግ በዚህ ዘመን አይችልም። ህግ አግባብ የሆነ ተገቢ ቅጣት ካልሰጠው እንገደዳለን። እንደነዚህ አይነት ሰዎችን አስተማሪ ቅጣት እንድንሰጣቸው እኛ ባለማህተቦች እንገደዳለን። ግዴላችሁም የሚመለከታችሁ ህጋዊ ትላልቅ ስልጣን ላይ ያላችሁ ስለ ሀገር ሰላም የምትጨነቁ እንደነዚህ አይነት የሰላምን እጦት በከተማችን ላይ በሀገራችን ላይ የሚዘሩ ሰውን ያልተገባ ተግባር ላይ እንዲገባ የሚያደርጉ ፕሮፌትነን ብለው ራሳቸውን የሚጠሩ ግለሰቦችን እንድታስታግሱልንና በህግ እንዲጠየቁልን አድርጉልን። ካላደረጋችሁ ግን ምንም ማድረግ አልችልም። ቅዱሳንን ሰማዕታትን ቤተክርስቲያንን እየነካ ዝም ብዬ የማይበትም የምታገስበትም ዘመን ላይ አይደለሁም። በጌታ በኢየሱስ ስም ጣዖት በኢየሱስ ሰበርኩት፣ አደድኩት፣ ይቀደድ። ጴንጤ እድሜ ልኩን በስተትና ባለማወቅ እንደዚህ ሲጨማለቅ ይኖራል። በሚዲያ እየመጣን ከዚህ በኋላ ለሃይማኖታችን ክብር ይገባል ብለን የምንጮህ ጅሎች አይደለም። እድሜ ልካችሁን ባለማወቅና ሰውን በማሳት ትኖራላችሁ። ከዚህ በኋላ ስማችሁን እያነሳው ጴንጤ እያልኩ ለምሰራቸው ቪዲዮዎች እንዳትቀየሙ። ከአንድም ሁለት ሶስቴ ስናልፋችሁ ትማሩበታላችሁ ብለን ነበር። እናንተ ግን የፍርሃት መስሏችሁ ቀጥላችኋል። ምክንያቱም እናንተ ያስተምረናል፣ መምህራችን ይሆናል፣ ይፈውሰናል ብላችሁ የመረጣችሁት ግለሰብ ስለሆነ ይሄንን ድርጊት የፈጸመው። ክብር ለማያውቅ አንድ ለወደቀ እምነት ምንም አይነት የክብር ንግግር አያስፈልግም። እግዚአብሔር ፊት የሚቆመው መልአክ ጣዖት ማለት ሰይጣን አምላኪነት ነው። ሰለስቱ ደቂቅን ከሰዓት ያዳነ መልአክን ጣዖት ማለት አዎ ሰይጣን አምላኪነት ነው። ይሄ የወደቀ እምነታችሁን ይዛችሁ ትወጣላችሁ። እኔ እዚህ ጋር ማንሳት የምፈልገው ነገር ለህግ ይቅረብ ምናምን የሚል ሞኝነት ውስጥ መግባት አልፈልግም። ምክንያቱም ለህግ ቀረበ። ከዛስ አው ቀጣይ ነገር አለ። ለህግ ቀረበ፣ ህግ ያዘው። ከዛስ ታሰረች። ባለፈው ብሩኬን ያሰረችው ልጅ አጥፍታ ጥፋተኛ የማይታሰርበት ሀገር እኮ ነው። ጥፋት ተደረገብኝ በደል ተፈጸመብኝ ብሎ የተናገረ አካል የሚታሰርበት ሀገር እኮ ነው ኢትዮጵያ። ኦኬ ቢቻላቸው ሬሳ የሚያስሩ ህግ ነው ኢትዮጵያ ውስጥ የሚገኘው። ሰው ተገድሎ ቤተሰቦች ተከሰሰ ሬሳ ነው የሚታሰረው ኢትዮጵያ ውስጥ። እንደዛ ማድረግ የሚፈልጉ አካላት ናቸው የሚገኙት አሁን ላይ። ይሄን በደፈተ የምናገረው እያየንም ስለሆነ በተለኛው ተወክያን እየተፈጸመብንም ስለሆነ ማለት ነው። ተገለን ምን ታሰረው እኛ፣ ተገለን ምን ጠየቀው ምን ታፈነው እኛ። ኦኬ በፓትሮል ምን ከበበው እኛ። ተገደለን ብለን ስንናገር ገና አንድ እርምጃ ለመንቀሳቀስ ስናስብ ፓትሮል የሚከበው እኛ። ኦኬ ቅዱሳናችን ስሎችን ቀደላችሁብን፣ ንዋይና አትንኩብን፣ አታላግጡባችሁ ብለን ስንናገር የምንታሰረው እኛ። ፓትሮል መተበያችን የሚያጨናንቀው የኛን፣ ፖሊስ መተው መውጣትና መግባት የሚከለክለው እኛ፣ ሌባና ፖሊስ መታጫወቱን እኛ። ስለዚህ ይሄን በደፈት እናገራለን፣ በደፈት መናገር እንችላለን። ግን እኔ ማማሳን ፈልገው እዚህ ጋር ትታሰር ምን ነው ይታሰር ተባለ። ባለፈው ብሩኬን ታሰረች። ከምን ድረሰች? እኔ እንደው መልስ ፈልጋለሁ ነገር ከምን አደረሳችሁ አባቶች? ብፁዕ አባታችን አቡነ ሳዊሮስ፣ ብፁዕ አባታችን ሌሎችም አባቶቻችን፣ ብፁዕ አባታችን አቡነ ማቲያስ ከምን አደረሳችሁ? ከምን ደረሰች ልጅቷ? እንደሆነ እርሶም ጋር ያስያል እንግዲህ እሺ ከታች ያላችሁ ከማዘሳችሁ ታሰረች ልጅቷ እቺ ልጅ ማለት ነው። እሺ አሁን የት ነች? አሁን ተፈታለች? ተፈርዶባታል? ዋስት መብት ተይዞላ ተለቀቀች ወይስ እንዳልክ ውሃ አንድ ውሃ በማይገዛበት ነው የተፈታችው? የለም አይታወቅም፣ አይከታተልም። ቤተክርስቲያን ህግ አካላት አላት፣ አይከታተልም። ትዝታውን ከሷል ደጋግም ያለው ነገር ትዝታው ከስሻለሁ አለ፣ አልተከታተለም። ሰውየው ሀገር ወጣ፣ ከዛ ሀገር ወጣ ያለ መጣ። ከስሻለሁ ሀገር ወጣ ሰውየው ያለ ለኛ ለመናገር መጣ። እውነትህን ነው። በጣም ነው የምታላጉት በሰው፣ በጣም ነው በመናም የምትቀልዱት። ለዚህ ነው ቀደም አባቶች እና ቤተክርስቲያኒቷ የበላይ አካላት በእኛ ሞት በእኛ ስቃይ በእኛ ንዴት እንጆይ ነው የሚያደርጉት ያልኩት በዚህ ምክንያት ነው። በዚህ ምክንያት ነው አሳሰርናላችሁ። ልጅ ታሰረች ተባለ፣ ጉርሻ ዘገበ፣ ቲክታክ ዘገበ፣ ዩቲዩብ ዘገበ፣ እኛም ዘገብነው። እንግዲህ እየጠየቅን ነበር። ማሳሰብ ብቻ በቃ የለም ያልን ነበር የዘገብነው። አሁን ከምን እንዳሰች አይታወቅም። ግን ለአባቶች ያለኝ አንድ መልእክት እኛው ጋር በብትተባበሩ ይሻላል ባይነኝ። እኔ እንደ ግለሰብ
ከኛ ጋር በተባበሩ ይሻላል ባይ ነኝ። እኛን አመፀኞች አርጋችሁ ሽፍታዎች አርጋችሁ ነፍጠኞች አርጋችሁ የሆነ ታርጋ የምትለጥፉብን የሆነ ፓርቲ የሆነ ቡድን መለጠፉን ተውና ከኛ ጋር በተባበሩ ቆማችሁ እኛ ስናጠፋ ልጆች ይሄ ልክ አይደለም ተው አይደረግም እንደዚህ እንዴ አይደረግም እኮ ልጆች ይሄ ልክ አይደለም እያላችሁ ከኛ ጋር ቆማችሁ ብትጓዙ ይሻላል እንጂ ፋናም አይጠቅማችሁም ዋልታም አይጠቅማችሁም ኢቲም አይጠቅማችሁም ኢቢኤስም አይጠቅማችሁም እንደው ሀገር ውጭ ያለው ቢቢሲ ይጠቅማችኋል ትንሽ እንደዚህ ነገር ይሄን የኦርቶዶክስ እልቂት ፋና ይዘገበውም ኢቢኤስ አይዘገበውም ኢቲቪ አይዘገበውም ኤሬስ አይዘግብላችሁ እመኑ በቃ ተቀበሉ የትኛውም ቲቪ የኦርቶዶክስ እልቂት አይዘግብላችሁ ምን ዘገበው እኛ ነው የምንሻላችሁ ኢቭን ከዛ አልፎ ተርፎ ኢኦቲ የተባለው ሚዲያ ራሱ ላይዘግብ ይችላል ስለምናቀው ማህበረሰብ ሚዲያ ላይዘግብ ይችላል ስለምናቀው ይሄን ያየን ስለሆነ ዘጋው ከተባለ ከ5 ከ6 ቀን በኋላ ይዘግብልናል ተቀብሮ ከረሱ ባለ ኦርቶዶክሳውያን ግን እኛው እንሻላችኋለን ወንድማችን ነጋሽ ስሙት ዝም በሉ ተብለው ዝም ያሉበትን ጊዜ የቤተ ክህነት አባቶች ረስታችሁ ትላንትና ለቤተ ክህነትም ለቤተ ክርስቲያን አባትነን ለምትሉትም ውለታ ያዋሉላችሁ ሚዲያዎች ዛሬ መዘንጋታችሁ ለምን ስንል በደንብ እንጠይቃችኋለን እኛንና መሰሎቻችን ሚዲያ ሙሉ ሰዓታችን ቤተክርስቲያን ላይ የምንሰራ ተከልክለን ነፋና ነኢቢሲ ነዋልታ ነኢቢኤስ ነምናም ተጠርተዋል ምንም ችግር የለብንም ለምን ተጠሩ አይደለም ጉዳዩ ብትጠሯቸው የኛን አህል አይደለም የኛን ሩብ አይሰሩላችሁ የኛን ሩብ መልእክቶቻችሁን አያስተላልፉላችሁም በደንብ ንገረን ካላችሁ በመሰል ላምጣላችሁ የቅዱስ ሲኖዶስ ጉባኤ መጠናቀቅን ተከትሎ ምናልባት ፋና ቴሌቪዥን 3 ዜና ሰርቷል በጣም የሚያስደስት ጉዳይ ነው ወይም በቅዱስ ሲኖዶስ በቅርብ ትናንትና መለስ ብለን ስንመጣ ክብራን ተመልካቾቻችን ለግብዝነት አይደለም አንድ ጉዳዮችን እናነሳለን ፋና አንደኛውን ጉዳይ የኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔዎችን ያለው የምን ኦርቶዶክስ እኛ ግን የምንለው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔዎችን ነው የምንለው ተመልከቱት ፋና የኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔዎች ብሎ ከ12 ሰዓት በፊት 424 ሰው ነው ያየላችሁ 424 ሰው 424 ሰው 424 ሰው ሚዲያውን ጠርታችሁ እንቀጥል ፋና አሁንም ከ20 ሰዓት በፊት እኛ ስንቀርጽ ብሎ የቅዱስ ሲኖዶስ ምልዓተ ጉባኤ ማጠቃለያ የምን ቅዱስ ሲኖዶስ አትሊስት ይሄንን ርዕስ እኛ ጋር ብንጠቀመው ይታወቃል ከኦርቶዶክስ ውጪ ቅዱስ ሲኖዶስን ስለማናቅ ፋና ግን የሀገር ነኝ ብሎ ስለሚያስብ እዛኛው ቤትም ሲኖዶስ የሚል ጉባኤ ጀምረዋል የምን ሲኖዶስ አንደኛው ጥያቄ በዚህ ሂደት ላይ ከ20 በፊት 7005 ሰው አይቷል ትልቅ ከፍ የሚለው ኤኮ አላደለንም እንጂ ቤተ ክህነት ውስጥ ያለ በሞባይል እጃችሁ ስልክ ላይ ያለ አንድ ግለሰብ ቢለቀው ሊያዩ የሚችለው ዜና ነው ሶስተኛውን ዜና እንመልከት ሶስተኛው ዜና ምክትል ጠቅላይ ሚኒስትሩ ስለ ኢትዮጵያ ውሃና ኤነርጂ ብሎ የቤተ ክርስቲያኗ ማሳሰቢያ የትኛዋ ቤተ ክርስቲያን ርዕሱን ተመልከቱት ይሄንንም ከ15 ሰዓት በፊት የወጣ ዜና ነው 937 ሰው ነው ያየላችሁ የቤተ ክርስቲያኗን ሚዲያ ጥላችሁ ከናንተ ጋር ፍጹም የማይመሳሰለው በፍጹም የማይመሳሰለው ሚዲያ ጠርታችሁ አላየላችሁ የደገሳችሁት የእውነት ድግስ አይደለም የእውነት ሙሉ ኮንቴንታችንን የምንሰራው ነጋሽ ሚዲያስ ትላንትና እንደው ስንት ሰው አይቶልናል ትላንትና ይለቀቅ ነው ዝም ብለን እንደው ትላንትና ይለቀቅ ነው በትንሹ ይሄንን ፕሮግራም እስከምንቀርጽ ድረስ 20000 ሰው አይቶታል አንድ ፕሮግራም ምናልባት የሲኖዶስ ውሳኔ ቢሆንስ 40-50 ሰው ያየው ነበር ከዛ በፊት የለቀቅነውስ 51000 ሰው አይቶታል ከዛ በፊት ሲመጣው 16000 ሰው ከዛ በፊትስ ከዛ ቀን እየመጣ 35000 ሰው አይቶታል ሌላው ይቀር ቃለቀርን ሚዲያ ላይ እንምጣላችሁ የቃለቀል ሚዲያን ለምንድነው ኦርቶዶክሳዊ ሚዲያዎችን የምትጠሉት ትላንትና የለቀቀውን ቃለቀርን 10000 ሰው አይቶታል ከትላንት በስተ የለቀቀውን 6003 ሰው አይቶታል ከዛ በፊት የለቀቀውን 31000 ሰው አይቶታል 17 እያለ ይወርዳል በእይታ እንኳን መድመቅ የምትችሉት በእኛ በልጆቻችሁ ነው ቋንቋይነሽ ሚዲያ አለ
ኢቲአርት ሚዲያ አለ፣ ሎዛ ሚዲያ አለ፣ 21 ሚዲያ አለ፣ መንክር ሚዲያ አለ፣ ራማ ሚዲያ አለ። ተጠርቶ የማያልቅ ብዙ ሚዲያዎች አላችሁ። ይሄ ነው እውነታው። ትላንትና ዝም በሉ ብሎ መንግስት እናገር ነበር። ለሁለት ስትካፈሉ ለራችሁ ጥቅም ብራችሁ ነው። ያ ነገር የለውም። ለያ ጥቅም አይደለም። እኔ ለጥቅመኛ አይደለም። ብፁዕ አቡነ ሳዊሮስ በተሻለው የከፈላችሁ ሰው የከፈሉት እኔ ሊጠቅሙኝ አይደለም፣ ለራሳችሁ ጥቅም ብላችሁ ነው። በዚህም ያለው ሲከራከር የነበረው በዛም ያለው ሲከራከር የነበረው ለራሳችሁ ጥቅም ብላችሁ ነው። ምንም የሚያቆመን መሃል ላይ ሰዋችሁ። ከሰዋችሁ በኋላ ከቀበራችሁ በኋላ ሳር ነው የተከላችሁ ሬሳቸው ላይ ጅብ ነው ሬሳቸው ላይ የሚያድረው ሽንት ነው የሚሻናበት ሬሳቸው ላይ ሻሸማኔ ቅድም እንዳያችሁ ማለት ነው። ስለዚህ ያለው ጥቅም ነበር እነሱን ለማስከበር አይደለም። ኦኬ እነሱ ለምን ጥቅም ቢሆን ማኖረው እንዴ ያንን ጥያቄ ስናነሳኮ ብላችሁ በጻባችን አቡነ ሳዊሮስ ያንን ጥያቄ ስናነሳ ይሄ ጥያቄ ደግፈው ነው ተቃውሞ ኦርቶዶክሳውያን ተሰውተዋል። ስለዚህ ሐውልት ይቆምላቸው ብላችሁ ዘክሩ ነበር እንዲሁ ታስቧቸው ነበር። ግን አልተደረገም። ግንስ ሬሳቸው ላይ ሽንት ነው የሚሸናው ዛሬ ተደብቆ ተሸፍኖ ቀርቷል። ታሪክ መጽሐፍ ሊጻፍላው ሲገባ ማለት ነው። ለምን ለነሱ ጥቅም አይደለም። ለአንተ ለራስህ ጥቅም ብለህ ነው፣ ለኪስ ጥቅም ብለህ ነው፣ ለሙዳንዛ ጥቅም ብላችሁ ነበር ስታደርገው የነበራችሁ። የዛን ሰዓት ላይ መንግስት ማንንም በዚህ ጉዳይ ላይ መልስ እንዳይሰጥ ማንንም መሃል እንዳይጋ ብሎ አግረ ነበር ይጣለው። ፋናም ዝም ጭጭ ነው ያለው። ጠቅላይ ሚኒስትሩም ወጡ ሚዲያ ላይ ማንንም መሃላቸው እንዳይገባ ብሎ ተናገሩ። ከዛስ ፋና ዝም ነው ያለው፣ ኤቤ ዝም ነው ያለው፣ ዋልታ ዝም ነው ያለው። ዘፈን ሲጋብዘን ነበር። እዚያው ተወሰነ የሞቱ ነበር። ዘፈን ሲጋብዘን ነበር። ያንን ሚዲያ ነው ዛሬ እናንተ ድምጻችን ብላችሁ የማይሰማ ድምጻችሁን የማይሰማ ዜናችሁን የምታስተላልፉት። አይጠቅማችሁም። እመኑኝ አይጠቅማችሁም። ወስዶ ግለው ነው የሚጥላችሁ። ይዟችሁ ነው የሚሄደው። እናንተም የነሱ አጀንዳችሁን እናውቃለን፣ ግን አይጠቅማችሁም ነው። ለምንም አይጠቅም ይሄ ነገር። እንደው የዚያን ሚዲያዎች ብዙ አሉ። ተው የኛን ተው። እኛ እዛው ስላንጋን ይቻላል፣ ወደዛም ላንደን ይቻላል። እኛ ነገር ግን ብዙ ሚዲያ አላት ቤተክርስቲያን፣ ብዙ ዩቲዩብ ቻናል አላት፣ ብዙ ቲክታከሮች አሏት። እነሱ ቢዘገቡ ይሻላል። በግፉም በደጉም ከእናንተ ጋር ይሆናሉ። ሲያጠፉ ተው ልጆች ይሄን አትስሩ፣ እነዚህ አይነት ፎቶ አትጠቀም፣ እነዚህ አይነት ነገር አትስራ፣ እንደዚህ ብላችሁ ርዕስ አትጻፍ ብላችሁ የተቆጣችሁ የገሳችሁ ብትናገሩ ነው የሚሻላችሁ። አዋጁ ብትቀጥሉ ነው የሚሻላችሁ አባቶቻችን እንጂ እኛን የተቃወማችሁ ሽፍታ ያላችሁ ነፍጠኛ ያላችሁ የሆነ የባንዳ ስም የለጠፋችሁብን አያዋጣም። ባይዘው ኢትዮጵያ የዓለም ትኩረትን የሳበችበት ይህ ህንፃ አሁን መነጋገሪያ ሆኗል። ይህ የምትመለከቱት የአርባ ምንጭ ቅዱስ ገብርኤል መሆኑ ነው። በዚህ የቅዱስ ገብርኤል ህንፃ እደሳ ላይ ይህ ወጣት ያቀረበልን የዓለምን ትኩረት ስቧል ነው ያለው። በእውነት የመድኃኔዓለምን ትኩረት ስቧል ብትለኝ ነበረ በጣም ደስ የሚለኝ። የቅዱስ ገብርኤልን ትኩረት ስቧል ብትለኝ ነበረ በጣም ደስ የሚለኝ። ለምን ብትሉኝ ባለፉት ጊዜያት በተከታታይ 2 ቪዲዮዎችን በዚህ ላይ ሰርቻለሁ። በሁለቱም ቪዲዮዎች ላይ ከ80% በላይ ከፍተኛ ተቃውሞ ገጥሞኛል። የተቃውሞ መነሻ ምን አገባህ ከሚሉት አንስቶ የማንቋሸሽ ስድብን ጨምሮ የተሰደብኩበት ነው። አሁንም አቋሜን አልቀየርኩም። እንዲያውም መንገድ ላይ ጭምር የሚያውቁኝ የማያውቁኝ አቁሞም አነጋግሮኛል። እኔ በየትኛውም ባይ ኤኒ ሚንስ አቋሜን አልቀየርኩም በዚህ ህንፃ እድሳ ዙሪያ። እሺ ለዚህ ህንፃ እድሳ ምን ያክል ሚሊዮን ብር ነው የተመደበው? ምን ያክል ሚሊዮን ብር ነው የተመደበው? እሱን ጠይቃቸዋለሁ። ላለፉት 20 ዓመታት ትኩረቱ አጠቃላይ የምዕመናን ህንፃ እድሳ ላይ ቆየ። ከዚያ በኋላ ደግሞ ለረጅም ዘመን ከተሰራበት ለረጅም ዘመን ምንም አይነት ትኩረት ለምዕመናን ሳይሰጥ አሁንም ዛሬም ትላንትናም ወደፊትም በዚህ ህንፃ እንድንሰራ ነው እንደ መድኃኔዓለም የመጣው ነው እኮ ከሰማይ ሰማያት ወርዶ ተሰቅሎ ሞቶ ያዳነን። አሁንም አልቀየርኩም ሐሳቡ። የኔን ሐሳብ አቋሜን አልቀየርኩም። ስንት ሚሊዮን ብር ነው የተመደበው ለዚህ ህንፃ እደሳ? እየፈረሱ ያሉ ኦርቶዶክሳውያን ምዕመናን ልጆች 12ኛ ክፍል ጨርሰው ኮሌጅ ገብተው ተመርቀው ወጥቶ ስራ አጥ ሆነው ወንዶች ጫት ቃሚ፣ ሲጋራ ጫሽ፣ ለሱሳሱስ የተጋለጡ ስንቶች አሉ። ሴቶች እህቶቻችን አገር ጥለው በአረብ ሀገር በተለያየ ችግር ውስጥ የሚሰቃዩ ስንት እህቶቻችን አሉ። ለነሱ የሚሆን ፕሮጀክት ለምን አይሰራም ነው? አይሰራም። ለምንድን ነው የማይሰራው?
ለዚህ አሁን ህንጻ ቢያንስ ከ10 ሚሊዮን ብር በታች የሆነ ፕሮጀክት አልተያዘም ብዬ አስባለሁ። ምን ያክል ሚሊዮን ብር እንደተያዘ እንግዲህ እናንተ ታውቃላችሁ ዛት ያላችሁ። መቼ ነው የኛ የምዕመናን ህንጻ ለማደስ ለመስራት ሰበካው ሆነ ህንጻ ሰሪው የሚያቅደው እቅድ? እሱን አሁንም ጠይቃለሁ። አገረ ስብከቱ ቢሆን አሁን እዚህ ጋር ለምሳሌ ቅዱስ ገብርኤል ባለፈው መድኃኔዓለምን ስንሰራ ብዙ ሚሊዮኖችን ፈጅተናል። ከዚያ በኋላ ደግሞ እዛ ጋር ቅዱስ ሩፋኤል አለ፣ እዛ ጋር ቅዱስ ጊዮርጊስ አለ፣ የተለያዩ ቤተክርስቲያናት አሉ። እነሱን ስንሰራ እድሜያችን እንድንፈጅ ለምንድነው እግራችን ስር ገመድ የሚጣለው? ለምንድነው ሐሳባችን ሁሉ ህንጻ እድሳ ላይ የምዕመናን ልጆች እየፈረሱ ያሉት? ሃይማኖታቸውን የሚቀይሩ እንጀራ በማጣት የሚበሉትን በማጣት ለነሱ መቼ ነው የምንሰራው? ለነሱ የሚሆን ፕሮጀክት መቼ? መንግስት ይጠብቃል። መንግስት ከሆነ በራሱ አጀንዳ ተጠምዶ ነው ያለው። የመንግስት ለመንግስት ተውት። ልጆቻችን ትምህርት ጨርሰው በተለያየ ጭንቀት ውስጥ ነው ያሉት፣ እንጀራ በማጣት ስራ በማጣት። ስለዚህ አሁንም ቢሆን ምዕመናን ያንዳንዱ ሰበካ ህንጻ ለማደስና የተለያየ ነገር እንትን ከማቀድ ይልቅ ለምዕመናን ልጆች ስራ የሚፈጠርበትን ሰበካዎች ህንጻ ሰሪ ኮሚቴዎች እሱን እንዲያስቡ በቃ ይሄንን ነው ሁሉም ሰው በያለበት ቦታ ሆኖ መነጋገር ያለበት። ስለ ህንጻ እድሳ አይደለም። ህንጻ ሺህ ጊዜ በወርቅ ብትገነቡ ለመድኃኔዓለም ምንም አይደለም። በወርቅ ብትገነቡ ከጠቢቡ ሰለሞን በላይ ቤተ መቅደስ የሰራ የለም። ልሰሩም አትችሉም ከጠቢቡ ሰለሞን በላይ። አሁን ይሄን ብያለሁ። ድጋሚ የምትሰሩኝ ካላችሁ ስደሙኝ፣ እቀበለዋለሁ በጸጋ። በዚህ ህንጻ ቤተክርስቲያን ሲሰራ ታድሶች አወሩት የነበረው ነው። ቀደም ብሎ ኦርቶዶክሱ ለወጣቱ የሚሆን የልማት ተቋም እንዳይሰራ፣ አብነት ትምህርት ቤትም ሰው ማፍሪያ እንዳይሰራ፣ ሰንበት ትምህርት ቤትም ህፃናት ወጣቶች የሚማሩበት እንዳይሰራ ምን እናርግ መዋዕለ ንዋዩ የሚጨርስበት የሚል ምክር እንደነበረ ሰማለሁ። ምን አርገን እንስራው? ትልልቅ ካቴድራል ትልልቅ ህንጻ ቢሰራ ጉልበቱም እዚያ ያልቃል፣ ገንዘቡም እዚያ ያልቃል፣ ሐሳቡ እዚያ ያልቃል። ከዛ የሆነ ሰዓት እንወስደዋለን እኛ የሚል እቅድ እንደነበረ አውቃለሁ። ህንጻ ቤተክርስቲያን በመጠኑ መስራት አለብን። አዎ መስራት አለብን፣ መገልገል ስላለብን። ከዚያው አያይዞ ግን ትልልቅ ካቴድራል ከመስራት ትልልቅ ለወጣቶች ስራ ላጡ ወንድሞቻችን እህቶቻችን ከዩኒቨርሲቲ ለመጡት ስራ መፍጠር የለብንም እንዴ? ማን ይፈጠርላቸው? እነዚያን መፍጠር እስካልቻልን ድረስ ኦርቶዶክሶች እኮ እንዲሆኑ ወደ ሌላ ሄዱ ማለት ሲርባቸው ሊጨንቃቸው ይችላል። ወጣት ናቸው። ብዙ እህቶቻችን አግኝተን ብዙ ወንድሞቻችን ራበኝ ይሄዱ ያሉ ሰዎች አሉ። ቢርባቸው እዚሁ መኖር አለባቸው። አዎ አለባቸው። ከራ መቀበል አለባቸው። ግን ገና ጀማሪ ናቸው። አቅማቸው በዚያ ልክ ነው። ምን አለ ደጎም ብናረጋቸው ስራ ቢኖረን ኑሮ ያን ሁሉ ካቴድራል 100 ምናምን ሚሊዮን አውጥተን ከምንሰራ በ10 ሚሊዮን ቀለስ አድርገን እንሰራለን። በ100 ምናምን ፋብሪካ አሰራበትም ሀገር የሚያንጽ የሚሰራ ዓላማ ያለው ትውልድ የሚቀረጽበት እንጀራ ልጆች የሚያገኙበት ከየትምህርቱ እየመጡ በየዲፓርትመንታቸው የሚገቡበት ተቋም መፍጠር መቻል ይጠይቃል። ይሄንን ለቤተክርስቲያን እንደ ተቋምም በነገራችን ላይ ይቅርታ አድርጉልኝ ኢትዮጵያ ውስጥ ንግድ ባንክን መሰረት አድርገን ያለም ብናወራ ኢትዮጵያ ውስጥ ከ40% በላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብር እንደሆነ ሰማለሁ። የእውነት ይሄ እኮ በጣም ምን አድርጌ ልግለጸው? ልጆቹ እዚያ ባዶ አውሬ በልቷቸዋል፣ እሱ ለሌላ ለባይድ ይሰጣል እንዴ! ይሄ እኮ በጣም አደጋ ነው። ስንት ባንክ እንደሚሆን ታውቃላችሁ? ባንክ ቢሰሩበት ራሱ 10 ባንክ ባንዴ ይሆናል። ባጭሩ ዝም ብሎ ማለት ነው 20 ባንክ አንዴ መሆን ይችላል። አጠቃላይ በሀገር ደረጃ ያለውን ይሄን ሁሉ ይዘን ነው እንግዲህ ክርስቲያኖች ተራቡ ልልበሉ አጨብጩላችሁ አስገብተዋል ምንለው። መደማመጥ ብንችል ዓላማ ቢኖረን ንብረታችን ራሱ እኮ እንኳን እኛ ምን እናደርጋለን ሁሉ ብር ለሌላ እየተረፈን እንሰጠው ነበር። እንዲያውም ሌላ እርዳታ ልከው ነበር ለሌሎች ሀገራት። እኛ ተቀባይ ከመሆን እንድን ነበር የሆነው ራሱ ሌላ መንፈስ ገብቶብናል። ማሰብ ማንችልበት መንገድ ይሄንን ብናወራ አይሆንም። በየአህጉረ ስብከቶች ለምሳሌ በየአካውንታቸው 20-30 ሚሊዮን ያላቸው ሰዎች አሉ። ምናልባት ህዝቡ ድንገት አስተዋጽኦ ያቆመ እንደሆነ ለደሞዝ ምን ይሆናሉ ያስቀመጡት ማለት ነው። ያንን የሆነ ተቋም ሰርተው ይሄኛውን ደግሞ ህዝቡ ምን ይሰራል? አስራቱን በኩራት ያወጣል። ክርስቲያን አይደለ? ጨክኖ ማስተማር ነው ስራው ነው። ይሄን ያንን ይሰራና ለልጆቹ ከየተቋማት ለመጡት ስራ እየፈጠረ መስጠት። ሌላም እኮ ያስፈልገናል። ሌላ ብዙ ራቅ አድርገን ማሰብ አለብን። ከዚህች ወጥቶ እሺ አንተም አዋጥታችሁ ደሞዛችሁን የተወሰነ ጣል አድርጋችሁ ተቋም መፍጠር አትችሉ? ትልልቅ ተቋም መፍጠር አትችሉ? እዚያ ላይ የሰው መሸቀጫ ከምታደርገው ወደ አንድ መተማመን መጥተን ትልልቅ ነገር መገንባት አትችልም? በየአካውንቱ 100 ሺህ ብር ካለው እኮ 10 ሚሊዮን ይሆናል። አንድ ትልልቅ ተቋም ይፈጥራል ባጭሩ ማለት ነው። መስራት የምንችለው ራሱ እኛ ከሩቅ ነው የምንጀምረው። ተለውጦ ማለት ነው እንጂ የምፈልገው እጃችን ላይ ያለውን ለውጥ አንጠቀም። እጃችሁ ላይ ያለውን ለውጥ ተጠቀሙበት፣ አቅማችሁን ተጠቀሙበት። ያን ጊዜ ይተርፋል። ሰው ወደ ገዳማት ይተርፋል፣ ወደ አብነት ትምህርት ቤት ይተርፋል።
ክርስቶስ ለህንጻ አልሞተ ክርስቶስ ለግንቦች አልሞተ ለቤተ መቅደሱ ህንጻ አልሞተ ለመሰዊያው አልሞተ ሌላው ቀርቶ ለነዋያተ ቅድሳቱም አልሞተ ለከበሮም አልሞተ ለታቦቱም አልሞተ ለልብሰ ተክህኖ ክርስቶስ የሞተው ለሰው ነው ቅድሚያውን ትተና ቅድሚያ ለነፍስ ቅድሚያ ኃጥአንን ስለመሰብሰብ የተናወቁትን ስለማረጋጋት ስለነፍሳቸው ድነት ስለሁላችን ድነት ቅድሚያ ፕሮቶኮል አይደል ንብረት አይደል ህንጻ አይደል ተገላበጠ አገላበጣችሁ ተገላብጧል ብዙ ነገር በእኛ ቤተክርስቲያን ተገላብጧል ቅድሚያ መውሰድ የሌለባቸው ቅድሚያ ወስደዋል ቅድሚያ ሊሰጣቸው የሚገቡ ተንቀዋል ተትተዋል ተረስተዋል ይሄ የአገልጋዮች ብቻ አይደለም የምእመናንም ጭምር ነው በእውነት ለውጫዊ ነገር እናደላለን ለታይታ ነገር እናደላለን ክርስቲያኖች እንታረቅ እንመርምረው እኛንን የሚወደው የሚመስለን እንጂ እሱ አይወደው እሱ የዚያችን ኃጢአተኛ ሴት ለቅሶ ነው የሚወደው እግዚአብሔር ለቅሶ ነው የሚወደው ክርስቲያኖች ዘፈን አይወድ ቀዳማዊ ኃይለ ሥላሴ መፈክራቸው ህንጻ ሳይሆን ሰውን ገንባ እያሉ ጥረት በሚደረግበት ጊዜ 66ቱ አብዮት የፈነዳው ሌላው ኦርቶዶክሳዊ የመፍትሄ አቅጣጫችን በትክክል ክርስትናችን ማወቅ በቤተክርስቲያናችን ውስጥ ያገባኛል እንድንል ያገባኛል ሁሉም ሳያገባል የማንም የላይ ንብረት አይደለች ማንም ያገባል ቤተክርስቲያን ስላችሁ ህንጻውን አይደለም እናንተ ከሌላችሁ ምን ያደርግልኛል ህንጻው ምን ያደርግልናል ይሄን እኮ የሰራነው እኛ ተባብረን ይሄ እኮ ብሎኬትና ሲሚንቶ ነው እኛ ተባብረን ስንኖር ነው የተቀደሰው የከበረው አባቶች ሲኖሩ የከበረው ከሌሉ እኮ ይሄ የለም አንድ ሰው ነው ቤተክርስቲያን ማለት አንድ ሰው ካጣን ነው ማለት ነው ማንም ሰው እንዳይጠፋብን ያገባኛል ማለት እንድንችል ቤተክርስቲያን የምትቀጥልበትን የመፍትሄ አቅጣጫ በተለያየ መንገድ ማስቀመጥ ይጠይቀናል በውስጥም በውጭም የማያስፈልጉ ነውሮችን ማስወገድ አሁን እኛ ጋር ያለው በቤታችንም ያለው በክርስቲያኖችም ያለው አተንኩብን ክፋታችን ይቀጥልብን አተንኩብን እናንተ ሌላው ሁኑ ችግሩን ማስወገድ ነው ማጠብ ነው ማንጻት ነው ለቤተክርስቲያን በሚጠቅም መልኩ ማድረግ አትድረሱብኝ አይሰራም ይሄ ነው እውነቱ አሁንም እንመሰክራለን ያየነውን እንመሰክራለን የሰማነውን እናገራለን አባቶች ወደኋላ እንመለስም ይመለከታል የቤተ ክርስቲያን ቀደም ብያችኋለሁ አባታችን ሲናገር ሰማችሁ ባንክ ንግድ ባንክ ውስጥ ከ40% በላይ የሚገኘው ብር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገንዘብ ነው ምን ይሰራል ተገዛ ትለምናለህ መተህ በየመድረኩ ይለመናል በየመድረኩ ልመና ነው ሰልችቶናል በጣም ሰልችቶን ያለን እኔ ልመና መተህ ከምትለምኑኝ አስራት በኩራቴ እንዴት አድርጌ መስጠት እንዳለብኝ ጥበቡን አስተምሩኝ እስቲ አስራት በኩራቴ ለመስጠት እኮ ስታገኝ እቺን ያክል አስቀምጥ ከዛ እንደዚህ አር ከራሰጡ ብላችሁ አስተምሩኝ እኔ እሰጣለሁ አውቄ ኦኬ አስራት በኩራቴ መስጠት እንዳለብኝ ገና ለማላቅ ሰው እየመጣ ለምትለምነኛለህ ቅድም እንዳልኳቸው ነገር ቅድም እንዳልኳቸው ኦርቶዶክሳውያን ይሄን ሊቃውንቱ መምህራኑ በየመድረኩ አይናገሩም ያው የሚደርስባቸው ስለሚታወቅ ነው አይደለም ይሄን ተናግረው ሳይናገሩም እንግዲህ መምህራን የሚደርስባቸው ነገር ተንሻፋቸው የሚከፍቱ መምህራን እንደሚጠለዙ የምታውቁት ነገር ነውና አሁን ላይ ንክስ ካለ ጉባኤ ካለ የሚጠራው መምህር ገይ መሰብሰብ ይችላል ወይ መምህራን ያነሳሳል ወይ ነው የሚጠራው ዘማሪ ያን ጉባኤ እንደ ሰርግ አድርጎ አድምቆ ኦርቶዶክሳውያን በስሜት ተነሳስተው ገንዘብ እንዲሰጡ ማድረግ ይችላል ወይ ተብሎ እንጂ የሆነ ደስ የሚል የያሬዳዊ ዜማ ያለው ዘማሪ የሚዘምር ዘማሪ አይጠራም ትክክለኛ ባይ ትምህርት የሚያስተምር መምህር አይጠራም የሚጠራው ገበያ የሚሰበስበው ነው እኔ ይሄን ነገር ስለማቆ ነው እኔ ራሴ እንደዚህ ነገሮች ስለነበር ስለምናቀው ምን እናገረው ይሄን ነገር ከማይተሳል የምናገረው በየአርዙ የሚጠራ መምህር በየወይ የሚጠራ መምህር ገበያ መሰብሰብ ይችላል ወይስ አይችልም የሚለው ነገር ተጠንቶ ነው የሚጠራው የሚዘምረው ዘማሪ በየንክሱ የሚጠራው ዘማሪ ተደጋግሞ ሲመጣባችሁ ለምን የሚደጋገመው ሰውላችሁ እንዳታስቡ ይሄን ምነግራችሁ የሚደጋገመው ምዕመናንን በስሜት ያነሳስተው ኦኬ ምዕመናን አርክቶ በዝማሬው አርክቶ ገንዘብ እንዲሰጡ ማድረግ ይችላል ክርስቶስን እንድታስቡ ሊያደርግ ይችላል ኦኬ ድንግል ማርያም እንድታስቡ ሊያደርግ ይችላል ሆሆ የሚያስወዝው አዘምሮት ገንዘብክን እንድትረጭ ያደርጋል ሰባኪውም እንደዛው ኦኬ እንደዛው ነው የሚያደርግ ለዛ ነው የሚመላለሱብን አንዳንድ መምህራን ካታችሁ ሆነና ቅድም እንዳልናችሁ ነው እንግዲህ ቅድም እንዳልናችሁ ነው አንድ ጳጳስ ገንዘብ ካስፈለገው መሰረት ድንጋይ ነው የሚጥለው አንድ የቤተክርስቲያን አስተዳዳሪ ገንዘብ ካስፈለገው የመሰረት ድንጋይ ነው የሚጥለው ይሄ ያለ ፋክቱ ይሄ ነው በቃ ይሄን አምነ መቀበል መቆም አለብን እኔ እንዴት ብለን በተናገረን ማን እንደሚሰማን እግዚአብሔር ይወቀው
ለዚህም ይመስላል ይሄ እንደዚህ ስለምናገርም መስላ የምንጠላው እንግዲህ ይሄ ሊወጣ ለፋና እንደዚህ ስለማይናገር መስላ የሚወደደው ኢቲቪ ይሄ ስለማይናገር መስላ ይወደደውና ይሁን ወደዷቸው ችግር የለውም ያዝልቅላችሁ ያሳራ የአብርሃምና ይሳራ አድርግላችሁ ጋብቻም ከሆነ ማለት ነው እና ኦርቶዶክሳውያን በያለበት ነቅተን መጠበቅ አለብን መቆም ያለብን ነገር አስረግጠን መቆም አለብን እኔ ሰላም ዘባችሁ ያችን ይሄ ነበር አዲስ ጉዳይ ካለ አዲስ ሞት ካለ ይችላችሁ ቀርብ ነው የሚሆነው እንግዲህ ላይክ እና ሼር ማድረግ እንዳይረሳ ቸርቆልኝ